ኢየሱስ ከከበረበት ክብር የሚበልጥ የቀረ ክብር የለም። የመጨረሻውን ክብር ኢየሱስ ከብሮታል። ኢየሱስ አዲስ ክብር ውስጥ አይደለም የገባው፣ የነበረው ጋር ነው የተመለሰው። ከነበረው የሚበልጥ የለም። እግዚአብሔር ወልድ ነው እሱ እኮ ለዘላለም። አሁን ወደ ምንም አያድግም፣ ያለቀለት ነው። ትቶ የመጣው ጋር ነው ተመልሶ የገባው። ለዘላለም እግዚአብሔር ወልድ ነው በፍጹም ሰውነቱ። ለዘላለም ደግሞ ከዚህ በኋላ ስለኛ በሰማይ ይታያል። እኔ ነኝ አሁን ቀኝ በዚህ ጋር ግራ በዚህ ጋር ያለኝ። እግዚአብሔር በዚህና በዚህ የለውም። እግዚአብሔር መንፈስ ነው፣ ሁሉ ቦታ ነው የሚኖረው። እግዚአብሔር በግራ በኩል ነህ ካለ ባይዘው ኃጢአተኛ ነህ ማለቱ ነው እንጂ በዚህ በኩል ቆመሃል እያለ አይደለም። በቀኝ ነህ ካለ ደግሞ በቃ ጸድቀሃል ነው። በአባታችሁ ቤት እንደ ባሪያ አትኑሩ። አዳኛችንና አምላካችን he is our God and Savior, our God and Savior። አምላካችንና አዳኛችን ለሆነው ለእርሱ ይላል። የብሉይ ኪዳን አባቶች፣ ካህናቱ፣ ነቢያቱ ሁሉ ተረባርበው በጣም ትንሽ ነው ብለርድ የምታደርግ ነገር ያሳዩን። ኢየሱስ መጥቶ በ33 ዓመት ተኩል ዘላለምን ዘግቶት ወጣ። በሰማያት የሚለው ቃል ኦራኖስ የሚል አንድ ግሪክ ቃል የሚጠቀመው ሰማያት የሚለው ቃል፣ ሰማያት ማለት ሰማይ ማለት ብቻ አይደለም። ሰማያት የሚለው መንፈሳዊ ዓለሙን በሙሉ የሚጠቀልል ቃል ነው። ጌታ ኢየሱስ ክርስቶስ የመጨረሻውን ክብር ተጎናጽፎ ነው የተቀመጠው። በመላእክቱ ዘንድ በተለያዩ ፍጡራን መካከል በዚህኛውም በሚቀጥለውም በሶስተኛውም ሌየሮች አሉት አይደለ? ዳይሜንሽንስ ስላሉት አንደኛው ሰማይ፣ ሁለተኛ ሰማይ አለ፣ ሶስተኛ ሰማይ ስላለ ጳውሎስ ኢየሱስ የመጨረሻው ላይ ኢየሱስ ከከበረበት ክብር የሚበልጥ የቀረ ክብር የለም። የመጨረሻውን ክብር ኢየሱስ ከብሮታል። አሁን ኢየሱስ ተመልሶ ሌላ ሥራ ሰርቶ የሚጨምረው ክብር የለውም። የመጨረሻውን ሥራ ሰራ፣ የመጨረሻውን ክብር ተቀበለ። አሁን ኢየሱስ አልቲሜትሊ እግዚአብሔር የመጨረሻ ክብር አጎናጽፎታል። በግርማው ቀኝ ተቀመጠ የሚለው በሰማያት በግርማው ቀኝ የኃይል ምልክት ነው። ቀኝ የመጨረሻ የስልጣን ምልክት ነው። ኦቶሪቲ ነው። ኢየሱስ በዚህ በኩል ቁጭ አለ ማለት አይደለም። ይሄ ቀኝ ነው፣ በዚህ በኩል ቁጭ አለ ማለት አይደለም። እግዚአብሔር እንደዚህና እንደዚህ የለውም። ታውቃላችሁ፣ እኔ ነኝ አሁን ቀኝ በዚህ ጋር ግራ በዚህ ጋር ያለኝ። እግዚአብሔር በዚህና በዚህ የለውም። እግዚአብሔር መንፈስ ነው፣ ሁሉ ቦታ ነው የሚኖረው። እግዚአብሔር በግራ በኩል ነህ ካለ ባይዘው ኃጢአተኛ ነህ ማለቱ ነው እንጂ በዚህ በኩል ቆመሃል እያለ አይደለም። በቀኝ ነህ ካለ ደግሞ በቃ ጸድቀሃል ነው። አሁን ኢየሱስ በቀኙ ተቀመጠ ማለት በዚህኛው ሳይድ ተቀምጧል ማለት ነው ማለት አይደለም ትርጉሙ። የመጨረሻውን ስልጣንና ክብር አብ አጎናጸፈው ማለት ነው። ኢየሱስ የከበረበት ክብር የመጨረሻ ነው። ከሱ በፊት እንደዚህ ከብሮ የሚያውቅ የለም። ከዚህም በኋላ እንደዚህ የሚከብር የለም። የመጨረሻው ክብር የኢየሱስ ነው። በግርማው ቀኝ አስቀመጠ። ግርማው ይሄ የንጉሳውያን ቃል ነው። መጽሐፍ ቅዱስ ላይ በተለያየ መንገድ ገብቷል። ይሄ ሐረግ ሆኖ ገብቷል በተለያየ መንገድ። የኢየሱስ ግን በግርማው የምትለዋ የተጠቀማት ቃል ምዕራፍ 1 ቁጥር 3፣ ምዕራፍ 8 ቁጥር 1፣ ምዕራፍ 12 ላይ 3 ቦታ ተጠቅመውታል ይህን ቃል። እዚህ ዕብራውያን ደብዳቤ ላይ ኢየሱስ ጨርሶ እግዚአብሔር አብ ያለውን ነገር በሙሉ እላዩ ላይ እንዳፈሰሰበት የሚያመለክት ቃል። ምንም ነገር ከዚህ በኋላ ቢከብር የኢየሱስን ያክል አይከብርም። በእውነት የምንከብረው በክርስቶስ በኩል ነው። ኢየሱስ በከበረበት ክብር ሊያከብረን ኦን ቢሃፍ ኦፍ በእኛ ወክሎን ገብቶ ቁጭ ብሏል። አሁን የመጨረሻ ተስፋችን ኢየሱስ በከበረበት በዛ ክብር ከኢየሱስ ጋር አብሮ ተቀላቅሎ መክበር ነው። እንደዚህ አይነት ሊቀ ካህን ያለን አሁን ገብቶ ወጥቶ እግዚአብሔር ይቅር ብሏችኋል የሚለን አይደለም። ገብቶ ቀርቷል፣ እዛው ቁጭ ብሏል። ገብቶ ቁጭ ያለው ግን እኛን ይዞ ነው። ይሄኛው ሊቀ ካህን የሚለየው በከበረበት ክብር ጠቅልሎ ይዞን ገብቶ ያከብረናል። እግዚአብሔር ይቅር ብሏል የሚል መልእክት አይደለም ደጅ የምሰማው፣ ገብቼ ክብሩን አየዋለሁ። ስሙ ለዘላለም የተመሰገነ ይሁን። የመጨረሻው ክብር ኢየሱስ ከብሯል። ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ጀምሮ ጌታ ኢየሱስ ክርስቶስ እንደዚህ አለ። ጸሎት ነው። አባት ሆይ በምድር የሰጠኸኝን ሥራ ፈጽሜ አከበርኩ። ዓለም ሳይፈጠር በፊት በነበረኝ በአንተ ዘንድ ባለኝ ክብር አክብረኝ።
አለ ኢየሱስ። የሰጠኝን ሥራ ፈጽሜ አክብሬሃለሁ። ኦልሬዲ ኢየሱስ ወደ ክሮስ እየሄደ ነው። የሰጠኝ ሥራ ይሄ ነበረው፣ ፈጸምኩት፣ ጨርሼ አከበርኩ አለውና ሰማይና ምድር ወይንም ዓለማት ሳይፈጠሩ በፊት ምንም ሳይኖር እኔ እናንተ እያለን እስቲ አሜን በሉ። ኢየሱስ ቆሞ ነው የሚጸልየው። 12 አሉ፣ 11 ይሁዳ ሄዷል፣ 11 አሉ ይሰሙታል። ዓለም ሳይፈጠር በፊት እኔ እናንተ ሲል ጴጥሮስ ገና መንፈስ ቅዱስ አልተሞላም። ቀስ ብሎ ሊያይ እኮ ይችላል። ገና 33 ዓመቱ ነው የሚያወራው። ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ በዚያ ክብር አክብረኝ። አብ ከሰማይ አከብረዋለሁ። ጨርሻለሁ ነው ያለው ኢየሱስ። ባይዘው ዝም ብዬ ልክበር አይደለም ያለው። የሰጠኝ ሥራ አለው፣ ፈጸምኩት፣ አለቀ ሥራው፣ ጨረስኩ። የብሉይ ኪዳን አባቶች፣ ካህናቱ፣ ነቢያቱ ሁሉ ተረባርበው በጣም ትንሽ ነው ብለርድ የምታደርግ ነገር ያሳዩን። ኢየሱስ መጥቶ በ33 ዓመት ተኩል ዘላለምን ዘግቶት ወጣ። ጨረስኩት አለ። የሰጠኝ ይሄ ነው አለ። አዎ የፍጥረትን ዘላለም ቀይሮት ኢየሱስ ጨረስኳል። አሁን መልሰኛል። ወዴት ነው የሚመልሰው? ወደ ነበረው ክብር ነው የሚመልሰው። ኢየሱስ ጨርሶ ወዴት ነው የገባው? ወደ ነበረበት ነው የገባው። ቮይድ ባዶ አይደለም ቦታው። አዎ በክብር የተያዘ ነው። ትቼን የመጣሁት አለው መልሰኝ ሲል አብ የሰጠውን ጨርሳለሁ፣ አከብራለሁ። ለዛ ነው ፈጸመ ሄደ ይልና በቀኙ ተቀመጠ። አብ ነው አክባሪ። ኢየሱስን ያከበረው አብ ነው። አብ ነው አክባሪ። ኢየሱስስ ወደ አባቱ ነው የሚጮኸው። አባ አለ። ሰጠኝ ነበር ስላው ጨረስኩ። አባ አለ። በመለኮትነቱ ላይ ሰውነትን ጨምሮ ወደ ምድር ታዞ አባቱ አርግ ያለው ለማድረግ ነው የመጣው። ጨረስኩ ሰጠኝ ነበር፣ ያው ጨረስኳል። ሪፖርት አቀረበ። አንደኛ ቆሮንቶስ 15 ላይ ያለው ቃሉ እኮ ፈንክሽናሊ ሰቦርዲኔት ኢየሱስ በምግባር መገዛቱን የሚያመለክት እንጂ ፖዚሽናል አይደለም። ቃሉ ፖዚሽናል አይደለም። በማንነት ደረጃማ ኢየሱስ ለዘላለም የኖረ እግዚአብሔር ወልድ ነው። አሁን እየተናገረ ያለው የተሰጠውን ሥራ ጨርሶ በእግዚአብሔር ፊት እያቀረበ ነው። ሁሉን ላስገዛለት ይገዛል ማለት ፈንክሽናሊ በተግባር በምግባር ደረጃ መገዛቱን እሺ ማለቱን መታዘዙን የሚያመለክት እንጂ በማንነት ደረጃ ዓለማት ሳይፈጠሩ ለዘላለም ከአብ ጋር የኖረ ነው። ኢየሱስ አዲስ ክብር ውስጥ አይደለም የገባው፣ የነበረው ጋር ነው የተመለሰው። ከነበረው የሚበልጥ የለም። እግዚአብሔር ወልድ ነው። እሱ እኮ ለዘላለም አሁን ወደ ምንም አያድግም፣ ያለቀለት ነው። ትቶ የመጣው ጋር ነው ተመልሶ የገባው። ለዘላለም እግዚአብሔር ወልድ ነው በፍጹም ሰውነቱ። ለዘላለም ደግሞ ከዚህ በኋላ ስለኛ በሰማይ ይታያል። ይሄ የእምነታችን ሚስጥር ነው። ባይዘው በፍጹም ሰውነቱ በእግዚአብሔር ፊት ደግሞ እኛን ወክሎ ቀርቦ ይታያል። በእግዚአብሔር ወልድነቱ ደግሞ በአማኞች ውስጥ ሁሉ ደግሞ ይኖራል። ይሄ ሚስጥር ነው። በቃ ምንም ልናደርገው አንችልም። ትምህርተ ክርስቶስ ላይ ያለ ሚስጥር ነው። ኢየሱስ በአብ ቀኝ ይታያል ስላንተ። አዎ አሁን እየታየ ነው። በአንተ ውስጥ ይኖራል። ኦፍ ኮርስ አሁን አለ እኔ ውስጥ። ቆላስያስ ምዕራፍ 1 ቁጥር 27 እንደሱ አይደለም ይላል? የክብር ተስፋ የሆነው ክርስቶስ በእናንተ ማደሩ ነው። ክርስቶስ በአማኞች ሁሉ አድሯል። በሰማይስ አሁን በእግዚአብሔር ፊት ስለኔ እየታየ ነው። ሥራውን ጨርሶ አዎ ቁጭ እኔን ወክሎ በእግዚአብሔር ዘንድ አለ። እኔ በሚያስፈልገኝ ነገር ሁሉ ለማገዝ እኔ ውስጥ አለ። በመንፈስ ቅዱስ አማካኝነት የሚያስፈልገኝ ነገር በሙሉ ወደ እኔ ያቀርባል። ስሙ ለዘላለም የተመሰገነ ይሁን። በአብ ቀኝም በእኛ ውስጥም አለ። ፉሊ ሰው ነው፣ ለዘላለም ደግሞ በሙሉ አምላክ ነው። ፍጹም ሰው ነው። አሁን በሰማይ በሰውነቱ እኛን ወክሎ ይታያል። የዘላለም አምላክ በመሆኑ ደግሞ በሁላችን ውስጥ ደግሞ በእምነት አድሯል። ጎናቸው ያለው ሰው በአብ ቀኝም አንተ ውስጥም ኢየሱስ አለ በሉት። this is mystery።
የዚህ ደብዳቤ ጸሐፊ የሚናገረው እሱን ነው። ምናልባት እኔ ወደ ኋላ አልመልሳችሁም። ምዕራፍ 2 ላይ ሊያግዘን እንደሚመጣ፣ ምዕራፍ 4 ላይ እንደሚራራልን፣ እንደሚረዳን፣ እንደሚያግዘን እኮ ተጽፏል። በአብ ቀኝ ያለው የተቀመጠው ሳክሪፊሻል የሆነውን የመስዋዕትነት ሥራውን ጨርሶ ተቀምጧል። በማላጅነቱ ደግሞ ሁልጊዜ በእግዚአብሔር ፊት ስለኛ ቆሞ ይታያል። በመለኮትነቱ በእኛ አድሮ ለዘላለም እያጽናና ጸጋ እየሰጠ እየደገፈ ከኛ ጋር ይኖራል። ክብር ለዘላለም ለአምላካችንና ለአዳኛችን ለጌታ ለኢየሱስ ይሁን። አንድ ቃል አለ አይደል? ሁለተኛ ጴጥሮስ ምዕራፍ 1 ላይ ኢየሱስን ምን ብሎ ይጠራዋል ጴጥሮስ? አዳኛችንና አምላካችን። he is our God and savior, our God and savior። አምላካችንና አዳኛችን ለሆነው ለእርሱ ይላል። ስሙ ለዘላለም የተመሰገነ ይሁን። ወዳጆቼ ኢየሱስ ስለኔና ስለናንተ ነው ስራ የጨረሰው። ምንም አሳይመንት የለበትም። የሚከፍለው ዕዳ በላዩ ላይ የለበትም። ስለኔ ነው። ስለ በደለኛው ስለ ኃጢአተኛው ሰው ነው ጨርሶ ተቀምጧል የሚለው ስለኔ ነው። ፈጽሞ በእግዚአብሔር ፊት አለ የሚለው ስለኔ ነው። ስለ አንድ ኃጢአተኛ ስለኔ ነው። ይሄንን አንደርስታንድ ማድረግ በእግዚአብሔር ቤት የምኖርበትን ነፃነትን ይቀይረዋል። በጣም ብዙ ሰው ለክርስቶስ ደም በመስቀል ላይ ለሰራው ስራ እግዚአብሔር ኢየሱስን በሙላት ለመቀበሉ ያለው መረዳት በጣም ጠባብ ስለሆነ በእግዚአብሔር ቤት ሲኖር አባሮች ነው የሚጫወተው። ይይዘኛል፣ ይገለኛል፣ ይቀጣኛል፣ እሞታለሁ እያለ አባት በክርስቶስ ኢየሱስ በኩል በሙላት ተቀብሎ ነፃ ነህ እንዳለው ሰው መቀበል ያቅተዋል። ነፃ ነህ ሲባል ለኃጢአት አርነት የሰጠ ይመስለዋል። ቆይ የሚቀራለ ታገል ሲባል ለጽድቅ የጨከነ ይመስለዋል። አይደለም። የኢየሱስ የመስቀል ሥራ ስለኔ በእግዚአብሔር ፊት በቂ ነው፣ ብቁ ነው። ኢየሱስ ጨርሷል። በቃ አለቀ፣ ተቀምጧል። እግዚአብሔር ተቀብሎ ነው ያስቀመጠው። ኢየሱስን የተቀበለው ለማን ነው? ለኔ። ስለ ጥላውን የከፈልከው ነው፣ ተቀብየዋለሁ። ስለ ሰው ልጆች ተቀብየዋለሁ። ስለዚህ በአንተ ምክንያት ጥላሁንን ነፃ ነህ ብየዋለሁ። መቼ? ለዘላለም። መቼ ነው ነፃ ነው? ለዘላለም። እስከ መጨረሻ ነፃ ነው። በእኔ ቤት ለዘላለም መኖር ይችላል። ለምን? ኦልሬዲ በአንተ ሥራ ረክቼ ይኸው ቁጭ በል ብዬሃለሁ። አንድ ሊቀ ካህን ተቀምጦ ያቅም ኢቭን ወንበር አይታሰብም ቅድስተ ቅዱሳን ውስጥ እግዚአብሔር ብቻ ነው ያለው፣ ብቻውን። መብራት ይዘህ መግባት አትችልም። መብራት ይዘህ ብትገባ ትሞታለህ። እግዚአብሔር ብርሃን ነው የሚለው። አይ ብርሃን ልታበድረው ብትሞክል ይገላሃል። እንኳን ልትቀመጥ አቋቋምህ። ኢየሱስስ ቁጭ አለ። ለማ ብሎ? ለእኔ። ኢየሱስን እግዚአብሔር ያስቀምጠው። ጥላውን ተቀብዬዋለሁ ናግባ አለው። ኃጢአተኞቹ ነው ይቅር ብያለሁ፣ በቃ ጨርሳል። ከዚህ በኋላ እምምርበት ነገር የለም፣ ምሬ ጨረስኩ አለ አብ። ጮክ በሉና ኢየሱስ ጨርሶታል በሉ እስቲ። በአባታችሁ ቤት እንደ ባሪያ አትኑሩ። ቅድስተ ቅዱሳን ገብተናል፣ ውስጥ ነው ያለነው። ኢየሱስ በእኛ አድሯል። እግዚአብሔር አብ ጨርሰሃል ና ተቀመጥ ብሎ በግርማው ቀኝ አክብሮታል። የመጨረሻውን ስልጣንና ክብር ኢየሱስ ላይ አፍስሷል። እግዚአብሔር ኢየሱስን የተቀበለው ስለ እኔ ነው። ና አለው። አዎ ኢየሱስ የሰራው ለእኔ ነው። አብ ኢየሱስና ለዘላለም እኮ ልጁ ነው። ለዘላለም ሰንሺፕ ዴይቲ ላይና ሂዩማኒቲ ላይ ስለሚለያይ ክብር ለኢየሱስ ይሁን። ለዘላለም እኮ አብሮት እኮ ነው የኖረው። ዛሬ ተቀበለው ለማን ነው? ለእኔ። ዛሬ ና ተቀብያለሁ ቁጭ በል ለማን? ለእኔ። እሱማ ለዘላለም ከአባቱ ጋር ኖሯል። ስተት አልባ እግዚአብሔር ወልድ ነው። ታዲያ ስለማን ነው የቀረበው? ስለ እኔ። ቅድስተ ቅዱሳን የገባው ለማን? ለእኔ። እግዚአብሔር ጨርሳል ያለው ስለማን? ስለ እኔ። አልቋል የተባለው የእኔ ነው፣ የኢየሱስ አይደለም። ኢየሱስማ ድሮም ምንም የለበትም። የእኔን ሥራ ነው ጨርሳል ተባለ። ኢየሱስስ ተፈጸመ ሲል በሙሉ ከፈልኩ አለ። ዕዳችንን ሰብሰብ አድርጎ ተፈጸመ። ጮክ ብሎና ነፃ ነኝ በሉት። ጎናቸው ንኩትና ነፃ ነህ በሉት። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ብቻ ለዘላለም ጌታ ነው። ስለዚህ ወደዛች ወደ እውነተኛይቱ ድንኳን ኢየሱስ ገብቷል።
ቀጥሎ ማን ነው የሚገባው? እኛ እግዚአብሔር በቀኙ አስቀምጦናል፣ ከብረናል። ክብር ለኢየሱስ ይሁን። ብቻውን አይደለም፣ የመጽሐፍ ቅዱስ ክፍሎች አሉ፣ እናነሳቸዋለን ሌላ ጊዜ። ከብረናል፣ እኛም ከብረናል፣ እኛም በቀኝ ተቀምጠናል፣ እኛም ከኢየሱስ ጋር ተነስተናል። እኛም እሱ ሲገለጥ አብረኑ ነው የምንገለጠው። ይሄ በጣም ሚስጥር ነው በእውነት። በዚህ ስጋና ደማችን ግን እግዚአብሔርን አክብረን እንሄዳለን። ፍጹም አርነት የሚሰጠን እውነት ይሄ ነው። ስለዚህ በዚህ አርነት በዚህ ነፃነት ውስጥ የሌላችሁ ሰዎች በእውነት ዛሬ ለእናንተ ነው ይህንን ጥሪ ማድረግ እንፈልግ